ከሩሲያ ጋር ከፍተኛ የሆነ ስምምነቶችን አድርጋ የባህር በር ላይ የምትወጣበትን ሂደት ከብሪክስ ጋራ ወታደራዊ ስምምነቶችንም ከብሪክስ አካላት ጋራ እየፈጸመች ነው ያለችው ነው። ግብጽ እየተቃወመችም ቢሆን ኢትዮጵያ ግን በደንብ ሰንጥቃ ገብታ የብሪክስ አካል መሆን ይችላል። ኢትዮጵያ እንዴት አድርጋ ነው በብሪክስ በኩል የባህር ኃይል ባለቤት ልትሆን የሚያስችላትን መንገድ የምትሄደው? أنا ملاحظ إن في حلقات كتير عاملينها آخر فترة عن منطقة البحر الأحمر وزادت كتير الحقيقة، وأنت أكيد ملاحظ ده، وده لسبب بسيط، بسبب كمية الأحداث المتجددة والكتير والسريعة والخطيرة. በዚህ በቀይ ባህር ዙሪያ ሰሞኑን በጣም ብዙ ተከታታይ የሆኑ ነገሮች እየተከሰቱ ስለሆነ በዛ ምክንያት በጣም ብዙ ቪዲዮዎችን እየሰራሁ ነው ያለሁት። በጣም ብዙ ፕሮግራሞችን እያቀረብን ያለነው በቻናላችን ይላል። قصير قوي، يعني مثلا بص معايا اللي قدامك ده يبقى مينا بربره اللي موجود في ارض الصومال مش ለምሳሌ ይህንን ካየኸው የበርበራ ወደብ በሶማሌላንድ የሚገኘው ነው። صومال في ارض الصومال، واللي بقى دلوقتي منفذ بحري وحيد لاثيوبيا الدوله الحبيسه اللي ملهاش اي سواحل بحريه حتى الان. اثيوبيا እስካሁን ድረስ በጣም አማኒ ሆነ በጣም እርግጠኛ የተሆነበትና ብዙ የተከደበት የሆነ የኢትዮጵያ የቀይ ባህር መውጫ እና ወደ ቀይ ባህር መወጣጫ እንዲሁም የባህር ኃይል መገንቢያ የሆነ ቦታ እዚህ ጋር ይገኛል ይላል። النهارده مش بس بتحاول تخرج من بره يعني عزلتها كدوله حبيسه او انها بتدور على مجرد منفذ بحري، لا دي بتحاول النهارده تلعب وبتفرض نفسها على البحر بشكل واضح، وده من خلال ሌላው የኢትዮጵያ ወደ ባህር ስትመጣ ፍላጎቷ ከኖርማል ፍላጎት ጋር የተያዘ ብቻ ነው ወይ ማለት ወደብ ንግድ የመሳሰሉት ብቻ ነው ወይስ ሌላም ነገር አለው? ኖ ሌላው ቀርቶ የባህር ኃይል ብቻ መገንባትም ሳይሆን በእነሱ ሐሳቤ ኢትዮጵያ በዚህ አካባቢ ከፍተኛ የሆነ የስትራቴጂክ አካል ሆና በዚህ አካባቢ ወይም በቀጠናው ላይ ባሉ የፖለቲካ የተለያዩ የዓለም አቀፍ እንደዚሁም ፍላጎቶችና ግንኙነቶች እንደዚሁም የኃይል ሚዛኖች አንድ አካል ሆና ተጽዕኖ ፈጣሪ መሆን ነው እዚህ ቦታ ላይ የምትፈልገው ይለናል። انهم عايزين يعملوا اسطول بحري اثيوبي ስለዚህም ነው ኢትዮጵያ በአሁኑ ሰዓት ላይ ያላትን የተለያዩ ግንኙነቶችና ሁኔታዎች በመናይበት ወቅት ኢትዮጵያ በዚህ ባህር ላይ መልህቅ ማስቀመጥና በዛ ላይ መልህቅ አለህ ማለት በላዩ ላይ የተለያዩ የጦር አውሮፕላኖች ሚኖሩበት ነው የሚሆነው ወይም ጀቶች ሚኖሩበት ነው የሚሆነው። የተለያዩ ሌሎች ደግሞ ለተለያዩ ጉዳዮች የሚውሉ ትናንሽ መርከቦችንም አብሮ የሚይዝ ነው የሚሆነው እና በጣም ሰፊ የሆነ የባህር ኃይል ሆኖ ግን ትንሽ ገዘፍ ያለ ነገር ነው ኢትዮጵያ የምታስበው። ይሄንን ደግሞ ኢላ ተዕዚዝ መካነቲያ العسكريه داخل مجموعه البريكس ይላል። ለዚህም ነው ኢትዮጵያ የባህር ኃይልን ለመቀላቀል ከሄደችበት አንዱ ዲፕሎማሲያዊው ሂደት ብሪክስን መቀላቀል ነው ይላል። ከብሪክስ ጋር በመቀላቀል በእነሱ የሚገኙትን ጥቅሞች በሙሉ ስታገኝ አንዱ የባህር ኃይል ጉዳይ ነው። تد وبعيد عن حدود بلدهم كمان، وده من خلال شيء غير متوقع وهو التحالف مع بريكس በተለይም ይህንን ኢትዮጵያ ስትከተል በተለይ እንደ ባህር በሩ ራሱ ከመሬቷ ትንሽ ራቅ ያለ ከመሆኑ አንፃር እንዴት ልታደርግ ነው ብሎ ሰዎች በጣም በሚጨነቁበት ወቅት አጭርና ቀለል ያሉ መልሶች ሊያገኙበት በሚችሉበት አክቹአሊ እሱ ሩቅ አለው እንጂ ሩቅ አይደለም 60 ኪሎ ሜትር ብቻ ነው። حركات عسكريه مع قوه دوليه زي مثلا دول زي روسيا او الصين شيء زي ده. ስለዚህ በኢትዮጵያ የሚታየው ነገር قمة بريكس البرازيل ማለት የብሪክስ አጠቃላይ ቡድን ጋር በመቀላቀል የብራዚል በተለይ በብራዚል የተደረገውን ከዛም በኋላ የተለያዩ ሀገሮች ሌላው ቀርቶ ግብጽ እየተቃወመችም ቢሆን ኢትዮጵያ ግን በደንብ ሰንጥቃ ገብታ የብሪክስ አካል መሆን ይችላል። እዚህ ጋር የተጻፈውንም ያነበብኩ ነው በዛው قمة بريكس البرازيل انقسام بعد اعتراض مصر واثيوبيا على اتفاقات سابقة። ይሄ በተለያዩ ሌሎች ስምምነቶች ላይ ግብጽ ባላት የናይል የመሳሰሉት ችግር የተነሳ ኢትዮጵያ ብሪክስ ውስጥ
እንድትገባ አትፈልግም ነበር ነገር ግን በሷ ፍላጎት ስላልሆነ እሷ ራሷ የመግባት ያለ መግባቷ እድል የተወሰነው በሌሎች ከመሆኑ አንፃር ምንም አይነት ተጽዕኖ ለማድረግ የቻለችበት ሁኔታ የለም ስለዚህ ኢትዮጵያ የብሪክስ አካል ሳትወድ ጠልታ ግብጽ ከአቅሟ በላይ በሆነ መልኩ ኢትዮጵያ بريكس أول هونالج إنه يحصل في منطقة شديدة الحساسية زي القرن الأفريقي وباب المندب ده أمر ما ينفعش نفوته خصوصا لما تعرف أو نحط إثيوبيا جنب تل أبيب اللي اعترفت بإقليم وشراكات عسكرية مع قوة دولية زي مثلا دول سلازي إثيوبيا مالت باهونو ساعات ودرنم تلانم كالم أكف تلالك كميبالو هاجرات جارا وتدراوي النام የገንዘብ ወይም ኢኮኖሚ እና የተለያዩ ጥቅሞች ጋር የተያዙ ወይም ስትራቴጂክ ጋር የተያዙ በጣም ትላልቅ የዓለም አቀፍ ማህበረሰብ የያዘውን ብሪክስ የሚባለውን አካል ተቀላቅላለች የዓለም አቀፍ የሆነ ትልቅ በጣም ተወዳዳሪ ከአውሮፓው ከአፍሪካው ከአውሮፓው ከአሜሪካውና በተለይ ደግሞ ከሌሎችም ጋራ ያሉትን ፉክክሮች እርስ በርስ ፉክክሮች በአንድ ቦታ ላይ ትልቅ ሚዛን የያዘ የሆነ ቡድን ላይ ተቀላቅላለች ኢትዮጵያ ማለት روسيا او الصين شيء زي ده انه በተለይ ዛውስጥ በሰፊው ከሚጠቀሱት አካሎች ውስጥ ቻይናና ሩሲያ ናቸው ሁለት ሚዛን ከባድ ሚዛን يحصل في منطقة شديدة الحساسية زي القرن الأفريقي وباب المندب ده أمر በተለይ እንደዚህ ባበል መንደብ ባለበት እና አካባቢው ሁኔታ በጣም ስስ የሆነ ለማንኛውም ነገር የተጋለጠ ብዙዎች ደግሞ የሚፈልጉትና በጣም ደግሞ ምንድነው ይባለው በጣም ለሁሉም ኢንተረስት ያለበት የሁሉም ፍላጎት የሁሉም የስትራቴጂ ግብ ያለበት የሆነውን ቦታ ነው ኢትዮጵያ ደግሞ መርጣ እዛ የመጣችው فعشان نفوته خصوصا لما تعرف او نحط اثيوبيا جنب تل ابيب اللي اعترفت باقليم ارض الصومال በተለይ ጉዳዩን ደግሞ የበለጠ ለኛ ይላል ያው እንደ ግብጻዊ ሲናገር ከባድ የሚያደርገው የቴል አቢብ ወይም እስራኤል ለሶማሌላንድ እውቅና ከሰጠች በኋላ ኢትዮጵያና እስራኤል ደግሞ ያላቸው ግንኙነት ጥሩ ከመሆኑ አንፃር ቀጣይ ምናልባትም እውቅና የሚሰጥ ወይም ቢያንስ በእስራኤል እውቅና ላይ ተንተርሳ ኢትዮጵያ ከሶማሌላንድ ጋር የጀመረችውን ነገር የምትጨርስበት ሂደትን የሚያመቻች ስለሚሆን እኛ በጣም በጥንቃቄ ልናየው ይገባል خلينا نسأل سؤال منطقي طب هو ازاي اثيوبيا بتستغل بريكس عشان يكون ليها مش بس منفذ بحري لا دي علشان تكون اسطول بحري عسكري اوكي ስለዚህ ጥያቄው መሆን ያለበት አሁን ኢትዮጵያ እንዴት አድርጋ ነው በብሪክስ በኩል የባህር ኃይል ባለቤት ልትሆን የሚያስችላትን መንገድ የምትሄደው ከዛም ብቻ አይደለም ከዛም በላይ ደግሞ የባህር ቤዝ ማለት በመልህቅ ደረጃ ኖሯት ወታደራዊ የሆነ ትልቅ የመርከብ ባለቤት ሆና እዛ ላይ አካል የምትሆነው የባህሩ ላይ ወሳኝ የምትሆነው እንዴት ነው وده يحصل ازاي في ظل وجود تل ابيب في المنطقه الى اي مدى በተለይም የቴል አቢብ መገኘት ማለት እስራኤል እዛ አካባቢው ላይ መኖር ሌሎች ደግሞ ተቃውሞች ምናምን እንዳሉ ማለት ممكن التحركات دي تمس النفوذ والتمركز المصري في القرن الافريقي هل ده شيء ممكن በተለይ ደግሞ ግብጽም ደግሞ የምትችለውን ሁሉ ያረጋች አካባቢው ላይ ማን ይምጣ የሚለው ለመወሰን እሷ ናት እየተፈራፈረች ያለችውና ያንን ጥረቷንስ ምን ተደርጎ ነው ኢትዮጵያ እዚህ ቦታ ላይ ልትመጣ የምትችለው ممكن نصطدم بيه في المستقبل القريب اجهز لنا حاجه رايقه اشربها كده وخلينا ندخل في التفاصيل على طول انا محمد خالد وقهوتك محصن اوكي ስለዚህ محمد خالد ባላለው በዚህ ጉዳይ ላይ نبدا حابب اقول ان الحلقه دي برعايه واحد من اكبر المطورين العقاريين في مصر وهي ومصانع والميزه الاهم ان جاتكو هي اسمه يوسف تشيجاو واتكلم عن امور في غايه الخطوره لانه اثيوبيا مش ناويه تكتفي بدورها مهندسين فنيين مهندس اسم نيبو جمني اثيوبيا مش ناويه تكتفي بدورها التقليدي كشريك اقتصادي وسياسي جوه مجموعه بريكس لكن اوكي ኢትዮጵያ በብሪክስ ላይ ስትቀላቀል እንደ ማንኛውም አካል ከኢኮኖሚ ጋር ከመሳሰሉት ዲፕሎማሲ ብቻ የሆነ ትስስርን አልማ አይደለም ይላል ኦኬ انها دلوقتي بتسعى انها تلعب دور اكبر في التعاون العسكري بحسب እንደውም በወታደራዊ በሆኑት የሽርክና ሂደቶች ውስጥ አካልም መሆን ነው የምትፈልገው ስለዚህ ወታደራዊ ስምምነቶችንም ከብሪክስ አካላት ጋራ እየፈጸመች ነው ያለችው ነው የሚለው
لقاء مهم عملته صحيفه او وكاله سبوتنيك الروسيه واللي طلع ضابط اثيوبيا ለምሳሌ በሩሲያ ስፖት ምናምን የሚል አንድ ጋዜጣን እንደ ወይም ዌብሳይት እንደ ማጣቀሻ ጠቅሶ እንዲህ ይዘግባል። رفيع اسمه يوسف تشيغاو واتكلم ይሄ ዩሱፍ ኪጋው የሚባል ሰውን ጠቅሶ ነው عن امور في غايه الخطوره لانه በጣም ከባድ የሆነ ሚስጥርን አሳልፎ ሰጥቷል በዚህ ويب سايت ላይ ببساطه بيكشف عن طموح بلده في انشاء اسطول بحري رغم انها دوله حبيسه ما لهمش اي منفذ بحري خالص وده ኢትዮጵያ በባህር ላይ ያላትን ፍላጎት በጣም ከፍተኛ በሆነ መልኩ ከሩሲያ ጋር ከፍተኛ የሆነ ስምምነቶችን አድርጋ የባህር በር ላይ የምትወጣበትን ሂደት ከብሪክስ ጋራ ለማያያዝ በጣም ጥረት ያደረገች ነው ይላል من خلال انضمام اثيوبيا لبريكس. هتقولي طب ازاي يا محمد؟ ازاي ده شيء هيكفل لهم ان يكون ليهم مش بس منفذ بحري لا ده قوات بحريه. ده بقى اللي الراجل بيقوله وبيشرحه وبيقول ان ازاي الدوله هنا هتتحول لمركز قوه في منطقه القرن الافريقي. ምክንያቱም የኢትዮጵያ በዚህ አካባቢ ላይ የኃይል ሚዛኑን ከፍ ማድረግና ለሚፈለጉ የተለያዩ የዚህ አካባቢ ስትራቴጂዎች እሷም ተጠቅማ ሌሎችንም ተጠቅማ እዚህ አካባቢ ባለው የውሳኔ ሂደቶች በኃይል ሚዛን ላይ የሚወሰኑ ጉዳዮች ላይ አካል መሆን ነው የምትፈልገው። ይሄንን ነው በጣም በተለይ ግብጾች የሚፈሩት እንጂ ኢትዮጵያ ባህር ላይ የራሷን ብቻ ግንኙነት ብቻ የምታደርግ የራሷን ብቻ ማለት ጥቅም ብቻ የሚያስከብሩ ነገሮች ግን ሁሉ ጊዜ በዓለም ላይ ያለው የፖለቲካ ሂደት አንተ ለመጠቀም ከፈለክ ሌሎችን መጥቀም ግድ ይላል። ልክ ለምሳሌ ሶማሌላንድን መቼም ሳይጠቅሙ ልክ እንደ ኢትዮጵያ ስምምነት አይነት የኢትዮጵያን ኤርላይንስ ውስጥ ድርሻ ሳይኖራት ወይም እውቅና ሳይሰጣት ወይም ሌላም ነገሮች የሚደረጉ ሳይኖሩ ወይም የተወሰነ ደረጃ ለምሳሌ ከውሃ ጋር የተያዘ ወይም ከኤሌክትሪክ ጋር የተያዙ ዲሎች ሳይኖሩ መቼም ዝም ብላ አትሰጠንም። ስለዚህ ያ አይነት ስምምነቶች አሁንም ለምሳሌ ሩሲያ የመልህቅ እርዳታ ወይም የተለያዩ የጦር ኃይል ማለት የባህር ኃይል ግብአት የሆኑ ነገሮችን እረዳለሁ ካለች ግዴታ ከሩሲያ ጋር የተወሰኑ ስምምነቶች ይኖራሉ። እነዛ ሌሎች ከአሜሪካም ከእስራኤልም ጋር ከሌሎችም ጋር በሚደረጉ ስምምነቶች ሰጥቶ መቀበል ስላለበት ግን ያ ነገር ምንድነው የሚለው ላይ ነው መጠየቅ ያለብን እንጂ ግዴታ ነው። الدولة الحبيسة اللي هي اثيوبيا ناوية تبني اسطول بحري بحيث ما يكونش مقتصر فقط على حدود البلد لكنه مشروع በኢትዮጵያ በኩል የባህር ኃይል በሚኖራት ወቅት ያ የባህር ኃይል ውስን ሆኖ ከዛው ከድንበሯ የማይወጣ ሊሆን አይችልም። ምክንያቱም የባህር ኃይል ጥቅሙም ፍላጎት ዋና ዓላማውም ሰፊ የሆነ ቦታዎች ላይ የሰላምን የደህንነትን ከራስ ጋም ከሌሎችም ጋር በተያያዘ በሚደረጉ ስምምነቶች የሚንቀሳቀሱበት ትልቅ የሆነ መድረክ ከመሆኑ አንፃር حاول يكون متوافق مع القوى العالمية علشان يبقى جاهز للتعامل مع القوى البحرية الكبرى لو حصل أي تعاون أو عمليات. ስለዚህ የኢትዮጵያ ዓላማ ካሉት በዚህ በባህሩ ላይ ከሚፈነጩት የተለያዩ የዓለም አካላት በነገራችን ላይ እንደ ኢትዮጵያ በጣም ቅርብ ሆኖ መምጣት ሊያስገርም ይገባ አይደለም። ምክንያቱም እነ ኮሪያ እነ ቻይና እነ አሜሪካ እነ አውሮፓ ውስጥ ያሉ ብዙ ሀገራት ጣሊያን ምናምን ሀገሮች በሙሉ ጅቡቲ ላይ መጥተው ሰፍረዋል። ቱርኪያ ከዛ ካለችበትና አህጉር ተሻግራ ወደ ሶማሌ መጣለች። ስለዚህ ኢትዮጵያ እዚህ አካባቢ አካል መሆን ምንም ሊያስገርም አይገባም። ግን ለምንድነው ግብጾች ይሄን ያህል የሚንፈራፈሩት? ለምንድነው ይሄን ያህል ጉዳዩን እንደዚህ የሚያጦዙት ስንል የኢትዮጵያን ወደ ባህር መምጣት ፈጽሞ አለመፈለጋቸው ነው ይሄን ሁሉ የሚያደርጋቸው። مشتركه واخد بالك. وبحسب الوكاله الروسيه وكلام الضابط يعني طموح اديس ابابا انها مش عايزه تكون في المقعد او المكان الخاص بالمتفرج، لا دي عايزه تخش وتغير من مجرى الاحداث وتشتغل. ስለዚህ ኢትዮጵያ በዚህ ቦታ ላይ የምትፈልገው ነገሮችን በዚህ መጽሔት ላይ እንደተዘረዘረው ወይም በዚህ ዌብሳይት ላይ እንደተዘረዘረው የአካባቢው ወሳኝ አካላት የሆኑት ውስጥ አንዱ ለመሆንና ይሄ እንግዲህ ይሄ በአጠቃላይ ብቀኝነት ነው ብለው ምክንያቱም ሌሎች አሉ መወሰን የሚችሉ ምናምን ይያለ እነሱን ማይቃወም ከሆነና ኢትዮጵያ ላይ ብቻ ካንጣጣረ ኢትዮጵያ ውሃ የምትሰጥ ሀገር ማለት የናይል ባለቤት ሆና ከናይል የሚመነጨውን ውሃ የሚጠቀሙባት ሀገር ይህን ያህል
ኢትዮጵያ ላይ መንከስ ምን እንደሆነ አልገባኝም تبقى اكتر مع القوى الكبرى او تتعاون معاها يعني مش كله تحت نفوذ الغرب بس خصوصا انها دوله غير ساحليه وما عندهاش بحار وده عامل لهم مشكله مجننهم يعني هي النهارده عايز تثبت نفسها كدوله عندها حضور بحري بالفعل مرتبط بالارض اللي فيها يعني البر والمواني وبالتالي محتاجه يكون لها تاثير اكبر في منطقه القرن الافريقي والممرات ስለዚህ ይሄ ጉዳይ ከባህር ብቻ ጋር የሚያዝም ደግሞ አይደለም እንደገና ከበር ወይም ደግሞ ከየብሱ ጋርም ተያይዞ እዛ ላይ ባሉ የተለያዩ ግንኙነቶች ወደ የብሱ ይመጣል የብሱ ላይ ከአውሮፕላን ጋር በተያዘ እቃዎችን ወደ ተለያዩ ቦታዎች መውሰድ ማሻገር ስለዚህ ቦታው ላይ ከፍተኛ የሆነ አንድ የለውጥ አካል የአካባቢውን ምናልባት ሁኔታዎች በጣም በሰፊው ሊለውጥ የሚችል ነገር ነው በኢትዮጵያ በኩል እዚህ የባህር ኃይል ممتعات لما كبر له البحريه المهمه اثيوبيا شايفه تعاملها مع دول بريكس مش زي اتفاقيات تقليديه زي دول كبيره او دول صغيره معموله هناك مش اتفاقيات ابويه لكن دي علاقات مبنيه على منفعه متبادله وفايده مشتركه للطرفين وحسب ስለዚህ የብሪክስ ጉዳይ ውስጥ በመትገባበት ወቅት የብሪክስ ዋና ራሱ መስራታው አላማው ምንድነው የአገሮች በኢኮኖሚም በመሳሪያም በመሳሰሉት ነገሮችም በሁሉም የተሻለ ቁመና ኖሯቸው እርስ በርስ ለአንዱ ግብአት የሚሆንበት ነው ከዚህ አኳያ ኢትዮጵያ በብሪክስ በኩል ልትጠቀምባቸው የምትችላቸው ነገሮች ሁሉ አሟጣ ልትጠቀም ትችላለች ከዛ ውስጥ አንዱ ከባህር ጋር በሚደረጉ ስምምነቶች እሷም ያንን ቀዳዳ ተጠቅማ የባህር አካል መሆን ነው مقابله برضو ان الوصول للبحر بالنسبه لاثيوبيا هو مش هدف عشوائي لكنه امتداد طبيعي لمصالحها وده بيتم عن طريق الاستفاده من البنيه التحتيه الاقليميه المهمه زي سكك حديث اديس جيبوتي اللي هي من اديس ابابا لحد جيبوتي نفسها ሌላው የኢትዮጵያ አማራጮች ደግሞ እንደዛው እና ከዚህ በፊት ባህሩ ላይ መኖሯ እና የኢምቲዳድ طبيعي ይለዋል እሱ ራሱ ማለት የአመጣጥ ከዚህ በፊት የነበረችበትና ያንን የሚያስቀጥል አይነት ስለሆነ ብዙ አይከብዳትም ይላል امتداد طبيعي ማለት በአረብኛ ያ ነው የተፈጥሯዊ የሆነ ይዘቱን ከዚህ ኩነቱን ይዞ የሚሄድ ነገር ነው የሚሆነው ከዛ ውስጥ ደግሞ ሌላ አማራጭ መኖር ነው ጅቡቲ ጋር ሶማሊያ ጋር ከዛ ኤርትራ ሌሎችም ሂደቶች ለምሳሌ እንደነ ሱዳን ሌሎችም ኢትዮጵያ አንድ ብቻ ላይሆን ይችላል የሚያስፈልጋት እንዳልነው ኬንያም ራሷ አለች وكمان الطرق اللي بتوصل لمينا بربره بحيث انها تقدر تتحكم في التجاره وتامين الممرات البحريه شراكه السوري ሌላው በጣም ወሳኝ ነገር ማለት ኢትዮጵያውያኖች ብዙ ጊዜ ማናስቡ ሌላው ቀርቶ ማለት ነው እሱ የሚለው የኢትዮጵያ የንግድ ሂደት ራሱ አማን ይፈልጋል ማለት የራሷን የንግድ ሂደቷን ራሱ በሰዎች እጅ እንዳይሆንና በራሷ ፕራይቬሲውን የጠበቀ ደህንነቱን የጠበቀና ተአሚን ወይም ኢንሹራንሱን የጠበቀ ምክንያቱም ኢንሹራንሱ መሌላ ከማድረግ ራሷ የምትሆንበት ሁኔታዎች ይፈጠራሉ እንኳን ለራሷ አይደለም የባህር ኃይል በሚኖራት ወቅት ኢትዮጵያ ለሌሎች የተለያዩ ካምፓኒዎች የተአሚን ወይም ደግሞ የኢንሹራንስ አካል መሆን የሚያስችላትን ነው የምትፈልገው ይላል ምክንያቱም ለምሳሌ የሆነ መርከብ ከባበል መንደብ ተነስቶ እስከ ህንድ ውቅያኖስ መውጫ ድረስ ኢትዮጵያ የምታስተዳድረው ወይም ደግሞ መታየውና ምትንከባከበው አካባቢ ከሆነ ስለዚህ ያ መርከብ ከዛ እስከዛ የሄደበት ኢንሹራንስ ወይም ደግሞ የሚያልፍበት የደህንነት የሰላም ጥበቃ ላይ በመታደርገው ተሳትፎና በመታደርገው አስተዋጽኦ ገንዘብ የምታገኝበት እንደዚሁም ደግሞ የተለያዩ የኢንሹራንስ ካምፓኒ ጋራ ስምምነት አድርጋ የምትጠቀምበትን ሁኔታ ማድረግ ትችላለች